የፖለቲካ ስብስብ ማለት ለምሳሌ ወይ በገዢ ፓርቲነት ነው ወይ በተቋሚነት ነው። ስለዚህ አሁን የፖለቲካ ስብስብ እንዲኖረን የሚያስችል ግራውንድ አለን ወይ? እንደውም አንድም በእግረ መንገድ ግራ የገባኝ ነገር ከኢዝም ተገላግለን ይሄ ሊበራሊዝም ምናምን ትተን ማህበራዊ ፍትህ ይዘን ይመጣነን ሲሉ ነበርና በርግጥ ማህበራዊ ፍትህስ የሚባለው ነገር ከአይዲዮሎጂ ውጪ ነው ወይ የሚለው አንድ ጥያቄ አለኝ። ያኔ አሳስታችሁንም ተሳስታችሁ እንዳይሆን አሁንም የሚሉት እንደዚህ አይነት የፖለቲካ ስብስብ ያስፈልጋል የሚለው ነገር እኔ ባለኝ መረዳት የፖለቲካ ስብስብ ሆኖ ጎልቶ ለመውጣት እና መድረኩን ስታጡት ዜጎችና ከተሜዎች ጋር ሄዳችሁ ልክ ብሔርተኞቹ ላንተ ስል ብለው ብሔራቸው ውስጥ ሄደው እንደሚወሸቁት እናንተም በተመሳሳይ ካልሆነ በስተቀር በርግጥ አሁን እንደ እርሶ እንደሚሉት እውነት ለመነጋገር አሁን ነገም ከነጎዳም ሌላ ቀን ስለሆነ በትክክለኛው መንገድ ለኢትዮጵያ ሕዝብ ሊጠቅምና ከሕዝቡ ጋር አብሮ ሊሞት አብሮ ሊነሳ አብሮ ሊፈናቀል አብሮ መሰረቱን ይዞ ሊኖር የሚታገል ኃይል መሆን የሚችል ቁመናና ሞራል ያለው ማህበረሰብ አሁን አለ። ነገም እንዲሁ እንገናኝ ስለሚሆን በነገራችን ላይ ኮንሲስተንት ነን እኛ ብዬ ነው የማስበው። ጥሩ ቻሌንጅ ነው። ስሜነ አንድ ጊዜ አሜሪካ ቺካጎ ሄጄ አሁን በቅርብ ጊዜ ማለት ነው በቃ እንደዚህ ወጣ ወረደ ፈረሰ ምን ተሲያ ምናምን አሉና ከድርጅቱ ወጣታል ወይ ምናምን አሉ። አይ እኔ ከድርጅቱ አልወጣሁም፣ ከድርጅቱ የወጡ ገዢው ፓርቲ ውስጥ የገቡ ናቸው አልኳቸው። አሁንም እንደዛ ነው የማምነው። እኛ መስመራችን ድርጅት ማለት ኮዝ ከሆነ ህዝብ ከሆነ አባላት ደጋፊና አስተሳሰብ ከሆነ እሱ ሁሉ አለ ነው። ድርጅት ማለት ሰርቲፊኬት ከሆነ ቢሮ ከሆነ ምናምን ከሆነ ግን እንግዲህ ያለበት ቦታ አለ። ስለዚህ እኔ የኢትዮጵያ ህዝብ ትግል አሁን ማለት እኔን ምናምን እያልኩ አይደለም ደረጃውን ጠብቆ አለ ብዬ ነው የማምነው። ያላታጋይ ትግል የኢትዮጵያ ህዝብ ትግል ይኖራል። ማን ያታግል ለውጤት ነው ለውጤት እንግዲህ ፕሮፌሰር መስፍን የሚሉት አለ የኢትዮጵያ ህዝብ ይነቅልና ሳይተክል ወደ ቤቱ ይገባል የሚሉት አለ። በጣም የሚገርመኝ አባባል ነው። ባይዘው እንዲህ በደንብ ስታስብበትም ሆ ብሎ ይወጣና አገዛዞችን ያወርድና ከዛ ቤቱን ክፍት አድርጎት ነው የሚሄደው። በደንብ የሚቆጣጠረው ስርዓት የሚያስይዘው የሱ የሆነ ነገር ሳይተክል ተመልሶ ይገባል። እኔ እንደ አንድ ዜጋ ማረም ያለብኝ ብዬ ማስበው እሱ ነው። ስለዚህ ምንም የሆነ ነገር የለም። ስሜነ ልክ ነው። የኢትዮጵያ ህዝብ ትግል ውጤት ላይ አልደረሰም። ይሄ ደግሞ ለሁላችንም ነው። አገዛዝ ውስጥም ላሉ ሰዎች ውጭም ላለነው ሰዎች ለምንታገለው በአጠቃላይ ለህዝቡ ስርዓት አልተከልንም። ቢያንስ ለነጻነታቸው እንዳገዝናቸው እንደ ጋና፣ እንደ ኬንያ፣ እንደ ደቡብ አፍሪካ፣ እንደ ናይጄሪያ ያክል እንኳን ዲሞክራሲ ኤክሰርሳይዝ ማድረግ አልቻለም። እንዳደጉት ሀገራት ቢሆን የዛሬ 2 ዓመት ልመርጠው የምችለውን ፓርቲ ማወቅ ያለብኝ የዛሬ ወደ ኋላ 2 ዓመት ነበር። እኛ ገና ምን እንዳለ አሁን አናቅም። ምን እንዳለ አናቅም ገና። እንደዚህ አይነት የፖለቲካ ጨለማ ውስጥ ያለ ማህበረሰብ የሆነው እኮ ጨለማ ውስጥ ያሉ ፓርቲዎች ስላሉና ሀሳብ የሌላቸው ስለበዙ ነው። የምርጫ ጊዜ የሚመጣ ጋጋታ ስለማንፈልግ እዚቹ መድረክ ላይ ስለ ርዕዮተ ዓለም እንኳን ፍልስፍና የማያውቁ አካላት ሁሉ የተመለከትንበት እነዚህን የሚመዘግብ ምርጫ ቦርድ ያላት ሀገር ነች ነው የሚሉት። ትክክል ነው። ታዲያ እንዴት ይሆናል? ትክክል ነው። አይ ምን ያሁን በህዝቡ አንግል ያለው ነበር ስሜነ እየነገርኩ ነበር። ከ66 በኋላ ወይም ደግሞ መጥተህ ወደዚህ ከ96 ከ97 በኋላ የኢትዮጵያ ህዝብ ላገዛዝ አይመችም። በፍጹም አገዛዝን የሚቀበል ህዝብ የለም። እንትኑ አለመቀበሉን የሚገልጽበት መንገድ አጥፊ ሊሆን ይችላል እንዳልከው ወደ ስርዓት። በነገራችን ላይ አገዛዙን ጭንቅ ውስጥ ከቶት ያለው ያ ትግል በተለይ ደግሞ በዜጎች ያለ ትግል በነገራችን ላይ በ66 67 የብሔረሰቦች እኩልነት የሃይማኖት እኩልነት ምናምን ሲል ዜጎች ነበር የቆሙለት። አሁን እኔን የሚወክል አስተሳሰብ የለም ብሎ ዜጎች ሲወጡ የብሔር ተወካይ ነን ምናምን የሚሉት ሊያፍኑት ይፈልጋሉ። ያ ለስሙ የቆሙለት ለምሳሌ ለእስልምና ሃይማኖት መከበር ኦርቶዶክሶች ክርስቲያኖች ሞተዋል። ለሌሎች ማህበረሰቦች መከበር ሌሎች ማህበረሰቦች ሞተዋል። ይሄ ሪከርድ የሆነ የተመዘገበ ነው።
አሁን በግልባጩ ስታየው ግን እኔን የሚወክል ሀሳብ እዛ ህገ መንግስት እንዲገባልኝ ይፈልጋለሁ ሲሉ ዜጎች ኖ ይሄንን ማንሳት የለብህም ይሏቸዋል። ስለዚህ ይሄ ትግል የዜግነት ፖለቲካ ወይም እንደ ሰው እዚህ ሀገር እኩል ሆኜ መኖር አለብኝ የሚል ፖለቲካ እየታገለ ተቋም ሳይኖረው ቅድም እንዳልከው ኢትስ አንፎርቹኔት አለመታደል ነው። ይህንን የሚያክል ትልቅ የማህበረሰብ ክፍል የፖለቲካ ድርጅት ሳይኖረውና የተደራጀ ኃይል ሳይኖረው እየታገለ ነው ያለው። አንድ በእርግጠኝነት መናገር የሚቻለው ሚዲያ ብትከለክለው፣ አደረጃጀት ምናምን ብትከለክለው በብቻው እየታገለ ለአገዛዝ የማይመች ሁኔታ ነው ያለው። አሁን ብቸኛው አማራጭ ተቋም መስራት፣ ምርጫ ማድረግ፣ የሚወክለውን ስርዓት መፍጠርና የፖለቲካ ውይይት በጠረጴዛ ዙሪያ ማድረግ ብቻ እየሆነ መጥቷል። አሁን ሁሉ ቦታ ላይ እሳት የሆነው ለዛ ነው የሚል እምነት ነው ያለው። እሺ እንግዲህ ዝም ብላችሁ የተቀመጣችሁ አይመስለኝም። ከዚያ ፓርቲ ከወጣችሁ በኋላ በርከት ትላላችሁ። እናንተ በጋራ ነው ወይስ በግል ነው? ለአንድ ሚዲያ ላይ እርሱን በግል ይሁን በጋራ ስላላወቅኩ አዲስ ነገር እየጀመራችሁ አዲስ መንገድ እየሻችሁ እየተከራከራችሁ እየተወያያችሁ በሀገር ውስጥም በውጭም አይነት ነገር የተናገሩትን እንትን ተመልክቻለሁና ምንድነው እሱ? ምን ታስበው ነው? ምን ልታመጡልን ነው? ማት ነገር ተመልክተን ለነበርን ሰዎች ቀደም ሲል የተነጋገርናቸውን ነገሮች ሲያደርጉ ከነበሩ አካላት አዲስ ነገር ምን ይመጣል ብለን እንጠብቅ? አዎ የምዕራፍ ሊኖረው ይችላል እንጂ ስሜነ የኢትዮጵያ ሕዝብ ትግል የተቀጣጠለ ነው ማለት አንዱ ካንዱ የቀጠለ ነው። እኔ ከአንድ ኢትዮጵያዊ ነው የተቀበልኩት። ራሱን ቤተሰቡን ሁሉ ነገሩን መስዋዕትነት ከፍሎ ወደዚህ ካሸጋገረ ሰው ነው የተቀበልኩት። የኔ ብቻ ትግል አይደለም። የኢትዮጵያ ሕዝብ የኢትዮጵያ ዜጎች በሀገራቸው እኩል የመኖር መብት አላቸው ብለው የወደቁ ስማቸው ያልተጠቀሰ በጣም ብዙ ኢትዮጵያውያን አሉ በሁሉም የሀገሪቱ ክፍል። ስለዚህ ቅድም ያልኩ ትግሉ እየቀጠለና እያደገ ነው እንጂ የመጣው የትም አልሄደም። የትግል ጉዳይ የኮዝ እና የህዝብ የደጋፊ ጉዳይ እንጂ የቢሮ የሰርቲፊኬት ምናምን ቢሆን በየጉራንጉሩ ነው ያለው፣ መኖሩንም ማንም አያውቅም። ስለዚህ የዛ የቀጠለ ትግል በተለይ ትልቁ መጨረሻ ላይ መፍትሄና አሸናፊ የሚሆነው የዜግነት የኢትዮጵያውያን ትግል የሚያስተባብር የፖለቲካ ኃይል ያስፈልጋል ብለን ምናምን በጣም ብዙ ሰዎች አሉ። የተወሰነው እንዳልከው ከዚህኛው አሁን መጨረሻ ላይ ከጠቀስከው ፓርቲ የወጣን ሰዎች አለን። ከሌሎችም የፖለቲካ ስብስቦች የወጡ ሰዎች አሉ። ይሄ የዜግነት ፖለቲካ ወይም በኢትዮጵያ አንድነት በዜጎች እኩልነት የሚያምን አስተሳሰብ ወኪል አላገኘም ብለው በየቦታው ሲሰለሰሉ የነበሩ አሁን ደግሞ ወደ ፖለቲካ የወጡ የፖለቲካ ድርጅት ተሳትፈው የማያውቁ ሰዎች አሉ። ያደረግነው ምንድነው? እስቲ ዝም ብለን ወደ ፖለቲካ ድርጅት ወደ ንቅናቄ ምናምን አንበል። መጀመሪያ እስኪ እንወያይ። ቅድም ያልካቸው አይደል? ከስተት መማር ነው አይደል? ዋናው ትምህርት ቤት ደግሞ ያለፈው ስተት ነው ይባላል። የቅርቡ ምንድናቸው ስተቶቻችን? ዝም ብሎ ተቀምጦ የነበረው ፓርቲዎች ውስጥ የነበረው ምንድነው ስተቶቻችን የሚለውን እንወያይ። ዋና ዋና ተቃርኖዎች ምንድናቸው የሚለውን እስኪ እንወያይ። ምን ልንፈታ ነው የመጣ ነው የሚለውን እንወያይ። የሀሳብ አንድነት ስለሚያመጣ ማለት ነው። አሁን አገራችን ያለችበትን ሁኔታ እስቲ አንድ አይነት ፔጅ ላይ እንምጣ ማለት ተስፋ አለ ተስፋ የለም ጭልም ያለ እንደው ምንም ተስፋ የላትም ምናምን ከሚል ጋር ልትታገል አትችልም። በቃ የኢትዮጵያ እንደ ሀገር ኃላፊነት አለብን። እንደ ትውልድ እኛ ጋር ደርሷል። ኢትዮጵያን የማስቀጠል ኃላፊነት አለብን የሚል በጨለማም ውስጥ ትንሽ ጭላንጭል የሚያይ ሰው ያስፈልጋል አይደል? ስለዚህ እሱን እየተወያየን ነው ያለ ነው። የተለያዩ አጀንዳዎችን እያነሳን እየተወያየን ነው። ለመሄድ ውይይት ያስፈልጋል ብለን እያወራችሁ እየተነጋገርን ነው። እነማን ናቸው? እስኪ አሁን ከነዚህ ውስጥ ለምሳሌ እንደዚህ በተሞክሯቸው በምናቸው መታወቅ የለባቸውም ወይ? ብዙ ጊዜ አይገልጿቸውም። ከዚያ ውጪ ምናልባት ህቡዕነትስ እንዳይሆንባችሁ፣ ህቡዕነት ደግሞ ቺን ሀገርና ህዝቧን ያስከፈላትን እንትን ስለምናቅ በዚህ መንገድስ መስራት የሚያስችል ህጋዊ ግራውንድ አለ ወይ? ወይም ተቋማዊ ሳትሆኑ ፖለቲካን የሚያህል ነገር ከዚህ እስከ ውጭ ሀገር ድረስ እያነሳችሁ ስትጥሉ በምንም ይምጣ በምን ይሄን ሀገር እያስተዳደረ ያለ መንግስት የሚባል አካል አለና ኖ ብሎ ነገ ቢመጣ ይቻላል። እንደዚህ አይነት ትልቅ አጀንዳ ነው፣ የሀገር አጀንዳ ይዛችሁ እያወራችሁ ነው። ወይ አልተመዘገባችሁም ወይ ተቋም አይደላችሁም። እነማን እንደሆናችሁም እርሶ ብቻ ነው እንግዲህ እስከዛሬ የተናገሩት አናቅም።
መንግስትም ማቅ ከሆነ ደግሞ ትንሽ ያስፈራልና ማን ናችሁ እንደው ሊነግሩኝ ከቻሉ? አዎ አይ ሌሎቹ ራሳቸውን እስኪገልጡ ድረስ ምልህ እንግዲህ ሰዎች ስብስብ እስከሆነ ድረስ ራሳቸውን እስኪገልጹ ነው መግለጽ የለብኝም። ምክንያቱም ከዛ ውስጥ በሚዲያ ነው መሳተፍ፣ በአክቲቪዝም ነው መሳተፍ፣ በፖለቲካ ነው መሳተፍ ብለው የሚወስኑ ሊኖሩ ይችላሉ። በመብት ደረጃ ግን ማንኛውም ዜጋ በሰላማዊ መንገድ የመንቀሳቀስ መብት አለው ሕግን እስካከበረ ድረስ። እኛ ለምሳሌ አዳራሽ ስንጠይቅ 3 ሆነን ፈርመን አዳራሽ እናደርጋለን። ኃላፊነት የሚወስደው ማለት እኛ ነን ማለት ነው። በማንኛውም መንገድ በህጋዊና በሰላማዊ መንገድ እስከተንቀሳቀስ ብዙ ችግር የለውም። ሌሎች የምንወያይባቸው የቴክኖሎጂ እንትኖች ናቸው እኮ እሱ ስላለ ፕላትፎርሞች ስላሉ ስብስብ ስትሆኑ ነው አሁን መግለጽ ይቻላል። ግን ትልልቅ እርግጠኛ ነኝ እንግዲህ በዚህ ደረጃ ያሰበ አካል ትልልቅ አገራዊ አጀንዳዎችን ያነሳልና ለተሳሳተ ትርጉም ተጋላጭነት አይመጣም ወይ? እና የሆነ ቀን ቢመጣ ደግሞ እንዴት አድርጋችሁ ልትጮሁ ነው? በእኛ እምነት ምንም አይመጣም ነው። ምክንያቱም ህጋዊና ሰላማዊ እስከሆነ ድረስ ህጋዊነቱ ማረጋገጫው ተቋማዊ ሲሆን ነው። ህጋዊ ነው የሚለውን በምን ምን መሰለህ ሁሉ ጊዜም እኮ ስትሄድ መጀመሪያ ተሰብስበህ ነው ወደዛ የምትሄደው እንጂ ለምሳሌ እሱ ሲሉኝ ህጋዊና ምናምን ስላሉኝ ለህጋዊነቱ ማረጋገጫው እንግዲህ በተናጥል አይደለም። አሁን የሆነ እናንተን የሚያያይዝ ቲተር ነገር ያስፈልገዋል። አሁን ህጋዊ ነን ልትሉ በምን ያውቃሉ? እርሶ ህጋዊ ነኝ ብለው በቅንነት እየተንቀሳቀሱ ሊሆን ይችላል። ይህንን አጀንዳ ደግሞ ገልብጦ ለሌላ ዓላማ የሚጠቀምበት እርሶ አሁን አንድ አካል ወይም ባልደረባ ሊኖር ይችላል። ቀደም ሲል ኢዜማን ስናነሳ ድርጅታዊ አሰራር ምናምን የተባለው ነገር አለ። መርህና አሰራር ሲኖር ተጠያቂ ለመሆንም ከተጠያቂነት ለመዳንም ይመቻል። አሁን በግለሰብ ደረጃ እየተንቀሳቀሳችሁ እናንተን የሚያስተሳስር ማህተምና ቲተር እጆት ላይ ሳይኖር ህጋዊ እስከሆንን ድረስ ብሎ ለመናገርም እኮ አያስችልም። እርሱ አሁን ህጋዊ እስከሆንኩ ድረስ ብለው በግሎ ካልሆነ በስተቀር ስለ እነዚህ ሰዎች ህጋዊነት የሚናገሩበት እድል የለም። የሚያስተሳስራችሁ ደንብ መመሪያ ስለሌላችሁና እንመጣበታለን ወደሱ እኮ ሌላውም እኮ ስብስብ የመጣው እንደዚህ ተወያይቶ ነው አብሮ ይዞ ሄደው። ስለዚህ በነገራችን ላይ ብዙ ሰው ያውቃል። ብዙም የተደበቀ ነገርም አይደለም። ማጨናገፍ ልማድ ስለሆነ እዚህ ሀገር ላይ አትሰጉም። ለሱማ እንግዲህ ስትወጣ እኮ ባይዘው ለመስዋዕትነት ራስን አዘጋጅተህ ነው። ግን ሁልጊዜ ሰላማዊውን ህጋዊውን ስርዓት ያለውን ባጨናገፍክ ቁጥር አውሬ እየጠራህ ነው የምትሄደው። በኢትዮጵያ መንግስት አንዱ በጣም ማዝንበት ነገር ቢኖር ከድሮ ጀምሮ ማለት ነው እዚህ ቁጭ ብሎ በስርዓት እየተነጋገረ ሀሳብ እያወጣ እንነጋገር እንደራደር የሚለውን ይገፈተርና ጠበንጃ ለነቀነቀው አንዴ ዳሬ ሰላም አንዴ ፕሪቶሪያ እየሄደ ይነጋገራል። ስለዚህ ለጠረጴዛ ዙሪያ ውይይት ለሰላማዊ ውይይት እድል መስጠት ያስፈልጋል። ለሀሳብ ልዩነት እድል መስጠት ያስፈልጋል። ቀደም እንዳልኩ በጣም ፖለቲካ የሙሉ ጊዜ ስራችን የሆነ የሀገራችን ጉዳይ በጣም በቅርበት የምንከታተል ለሰላማዊና ለህጋዊ አካሄዶች ደግሞ ምንም ብዥታ የሌለን ኢትዮጵያ ውስጥ አልተሞከረም ብለን የምናስበው የሰላማዊ ትግል በሚገባው ደረጃ አልተሄደበትም ብለን የምናስብ ሰዎች ነን። ይህንን እያስረዳን ነው እየተወያየን ያለ ነው። ግን ደግሞ ቅድም እንዳልከው ስለሚጠይቅም ጊዜው ዝም ብሎ ላልተወሰነ ጊዜ የሚቀጥል አይደለም። መሰረታዊ በሚባል ሀሳቦች ላይ የሀሳብ አንድነት ከመጣን በኋላ እንወስናለን። አሁን ብዙ ጊዜ የምታየው አደራጆቹ ወደ ፈለጉት ይዘውት ይሄዳሉ። እንደዛ እንዲሆን አልፈለግንም። ራሱ ስብስቡ ከተለያየ አቅጣጫ የመጣ ስለሆነ ራሱ ስብስቡ ይወስን አይነቶቹን ማለት ነው። አዎ ከተለያየ አቅጣጫ የመጣ በተለያየ ፓርቲ ውስጥ ያሳለፈ ወዘተርፈ መሆኑን የተመለከተ በሰጡት በተለያየ ሚዲያ ላይ የሰጡትን ማብራሪያ ተከትሎ አንድ የሚታወቅ ሰው የሰጠው አስተያየትና የራሱ ፔጅ ለመሆኑ አረጋግጬ ዝም ብዬ እንትን ያለኝ ነገር ምንድነው በቃ ደረሰ ደግሞ ይሄ ምርጫ ከተለያየ አቅጣጫ ተሰባስበው ይሄኛው ምርጫ እንዳያመልጣቸው ከዚህኛው ምርጫ ላይ የሚገኘውን ትሩፋት ለመቋደስ እያሟሟቁ የሚገኙ ስብስቦች ናቸው እንጂ በእርግጥ ለእውነተኛ ለዲሞክራሲያዊ ስርዓት ግንባታ ቢሆን በነበሩበት ቦታ ላይ መታገል ይችሉ ነበር። ሲገላበጡም እናውቃቸዋለን። ምንም አላተረፉልንም እና ሁልጊዜ በየምርጫው የምትገኘውን ነገር ለማግኘት ሲባል የሚደረግ
እንቅስቃሴ አካል ነው በሚል ሀሳብ ሰጥተውባችኋልና እዚህ ላይ ሀሳቡን ይስጡ። አለ ወይ በትክክል ምርጫ ውስጥ ነው ገብተዋል። አሁን አንዱ የምንነጋገረው እንደው እስከ መጨረሻው አጃቢ ሆኖ ነው የሚሄደው። በነገራችን ላይ ምንም የሚገኝ ነገር የለም። እና ያ ወንድሜ ወይም እህቴ ገብተው ቢያዩት አንድ የበውቀቱ ግጥም አለ መጨረሻውን መሰለ ከሆኑ በኋላ አለመሆን የለም ነው፣ ካወቁ በኋላ አለማወቅ የለም። የኢትዮጵያን ችግር ካወቅክ በኋላ አትተኛም። ፖለቲከኛ ለምንድን ነው የማይወጣው ምናምን የሚሉ ሰዎችም አሉ። ስለዚህ ያን ማወቃችን ያን መስማታችን አላስተኛን ብሎ እንጂ ምንም የሚገኝ ነገር የለም። ለቤተሰብህም ለራስህም ሁሉ እንኳን አይደለም ፖለቲካ ውስጥ ያለ ሰው እናንተ ጋዜጠኞች ሁሉም መከራ ነው የሚያየው ስርዓቱ እስከሌለ ድረስ እና ለሚገኝ ነገር አይደለም። ኢትዮጵያ ለምትሆነው ነገር ነው የምንለፋው። ሁለተኛ ቅድም ያልኩህ ትልቁ ኢትዮጵያዊ ኃይል ወኪል አላገኘም ብለን እናስባለን። ያንን ለመስራት ዝም ብለህ ብትተኛም የጠፋ ነው የምትባለው። ባይዘው ለሁሉም ትችት ራስን ማዘጋጀት አለብህ። ቅድም መጀመሪያ ላይ እንዳልከው ብትዘገይም ዘገየህ እስካሁን ድረስ ምናምን ነው የምትባለው። ስለዚህ ሁሉንም ችለህ ካወቅክ በኋላ ለማወቅና ዝም ማለት ስለማትችል መልፋት አለብህ። በእርግጠኝነት የምነግራቸው ግን ለተቹን እህት ወይም ወንድም በሀገር ተስፋ አይቆረጥም። ሀገር ዝም ብሎ አይተው። እኔ ልጆች አሉ፣ ቤተሰብ አለኝ። ከምሰጣቸው ማት ነገር ዋናው ሀገር ነው ብዬ ነው ማስበው። ተመልካቾቻችን እንግዲህ ከሞላ ጎደል በሀገሪቱ አጠቃላይ የፖለቲካ ሁኔታና እንደዚሁም ደግሞ ወደፊት አቶ የሺዋስ አሰፋ ባሰቧቸው ነጥቦች ላይ ምናልባት እነማን ናችሁ የሚለው ጥያቄ መልስ ኖሮት ቢሆን ጉዳያችን ከዚህም በላይ ዘለግ የሚልበት እድል ይሰፋ ነበረ። የዋልታ ነጻ ሀሳብ ተመልካቾችን ጥሪ አክብረው እዚህ ተገኝተው ስለሰጡን ሀሳብ እጅግ ከልብ ነው የማመሰግነው። ተመልካቾቻችን ስለነበረን ጊዜ ከልብ አመሰግናለሁ። ስሜ ነባይ ፈርስ ነኝ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ በሌላ እንግዳ። ለዛሬው በዚሁ አበቃ።